የቀድሞ የኢትዮጵያ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋ አሜሪካ በህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮች ላይ በጣለችው የቪዛ ማዕቀብ ውስጥ መካተቱ ተሰማ። ሌሎች በአሜሪካ ማዕቀብ ዝርዝር ውስጥ የተካተቱ የህወሓት ፖለቲካዊና ወታደራዊ አመራሮች ስም ዝርዝር ይዘናል። በስዊዘርላንድ ዛሬ አርብ ሊካሄድ የነበረው በአሜሪካና በኢራን መካከል የተደረሰው የመግባቢያ ስምምነት ይፋዊ የፊርማ ስነ ስርዓት መሰረዙን ፓኪስታን አስታውቃለች። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ተሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የቀድሞ የኢትዮጵያ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋ አሜሪካ በህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮች ላይ በጣለችው የቪዛ ማዕቀብ ውስጥ መካተቱ ተሰማ። የአሜሪካ የውጭ ጉዳይ መስሪያ ቤት ጽንፈኛ ወይንም አክራሪ አቋም አላቸው ያላቸውን በሰሜን ኢትዮጵያ ድጋሚ ግጭት እንዲያገረሽና እንዲቀጣጠል አደጋንም እየፈጠሩ ነው ባላቸው የህወሓት አመራሮችና ቤተሰቦች ላይ እንዲሁም የቅርብ ሰዎቻቸው ላይ የቪዛ እገዳን ወይንም ማዕቀብን መጣሉን ማሳወቁ ይታወቃል። በዚህ የአሜሪካ የቪዛ ማዕቀብ ውስጥ በዋነኝነት 6 የህወሓት ሰዎች የተካተቱ ሲሆን ከነዚህ ውስጥ 2ቱ የፖለቲካ አመራሮች ሲሆኑ 4ቱ ደግሞ ወታደራዊ አመራሮች ናቸው ተብሏል። ከ6ቱ ፖለቲካዊና ወታደራዊ አመራሮች በተጨማሪ አንድ ነጋዴም በተናጠል በቪዛ ማዕቀብ ዝርዝር ውስጥ ስሙ ተካቷል መባሉንም ሰምተናል። ከፖለቲካ አመራሮች ውስጥ ስሙ በማዕቀብ የተካተተው የኢትዮጵያ የቀድሞ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋ መሆኑ ታውቋል። ይህ የቀድሞ የአገሪቱ አድራጊና ፈጣሪ እንደነበር የሚነገርለት የደህንነት ኃላፊም የነበረው ጌታቸው አሰፋ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከጥቂት ጊዜ በኋላ አዲስ አበባን ለቆ ወደ ትግራይ ከገባም በኋላ በፍጹም ወደ አዲስ አበባና ወደ ሌሎች የኢትዮጵያ ክፍሎች ተጉዘው ከማያውቁ የህወሓት አመራሮች መካከል የሚመደብ ነው። ጌታቸው አሰፋ የአገሪቱ የደህንነት ሹም በነበረበት ወቅት ኢትዮጵያ ለሽብርተኞች ጥቃት እንዳትጋለጥና ሰላምና ደህንነቷ እንዲጠበቅ ማድረጉ ቢነገርም የዛኑ ያክል ሰብአዊና ዲሞክራሲያዊ መብቶች እንዲታፈኑም ትልቁን ሚና የተጫወተም እንደሆነ ይነገራል። ጌታቸው አሰፋ አሁን ባለው የትግራይ ፖለቲካ ውስጥ ያለውን ሚና አስመልክቶ ሁለት አይነት መረጃዎች ይደመጣሉ። አንዳንዶች ጌታቸው አሰፋ በህወሓት ውስጥ ያለውን ፖለቲካዊ መበስበስን አስመልክቶ የሰሉ ትችቶችን ስለሚሰጥ የፓርቲው አባላትም ይህን አይነቱን አስተያየት ስለማይፈልጉ ከነበረበት የህወሓት የሥራ አስፈጻሚ ኮሚቴ አባልነት አውርደው የማዕከላዊ ኮሚቴ አባል ሆኗል፣ ተጽዕኖም ወርዷል ይላሉ። ሌሎች ደግሞ የጌታቸው አሰፋ በአሁኑ የትግራይ ፖለቲካ ውስጥ ያለውን ተጽዕኖ ከዚህ ተቃራኒ ነው በማለት እንደውም አሁን ተጽዕኖ ከፍተኛ ነው ይላሉ። ከፕሪቶሪያው ስምምነት በኋላም ቢሆን ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር መልካም ግንኙነት ያለው የትግራይ ጊዜያዊ አስተዳደር እንዳይኖር ይሰራ እንደነበርና ታደሰ ወረደም ከጊዜያዊ የትግራይ አስተዳዳሪነት እንዲወርዱ በማድረግ ውስጥ እጁ አለበት የሚሉ አሉ። ይህም ብቻ ሳይሆን በትግራይ ፖለቲካ ውስጥ የኤርትራ እጅ እንዲገባ ካደረጉ ሰዎች ውስጥም አንዱ ጌታቸው አሰፋ ነው የሚሉም አሉ። ጌታቸው አሰፋና አጋሮቹ ከፌዴራል መንግስት ጋር ዳግም ጦርነት ተቀስቅሶ የፕሪቶሪያ ስምምነትም እንዳይነሳ ሆኖ እንዲቀበርና ሌላ ድርድር እንዲኖር ከሚፈልጉት ውስጥ ነው። ዛሬ ላይ የአሜሪካ የማዕቀብ ኢላማ የሆነውም ለዛ ነው የሚሉ አሉ። የቀድሞ የብሔራዊ የመረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋ ቀድሞም ቢሆን ከጠቅላይ ሚኒስትር አብይ አህመድ ጋር የነበረው የማይታረቁ የሚመስሉ ልዩነቶች ዛሬ ላይ ትግራይ ተመልሳ ከፌዴራል መንግስት ጋር እንድትዋጋ የሚያደርጉ ጥረት ውስጥ እንድትገባ ከሚያደርጉ ሰዎች ውስጥ እንዲመደብ ካደረጉት ምክንያቶች ውስጥ ሊሆን ይችላል። ጠቅላይ ሚኒስትር አብይ አህመድ ጌታቸው አሰፋን በፍጹም እንደሚጠሉት ያስታወቀባቸው ጊዜም ነበሩ። በ2013 ዓ.ም የሰሜኑ ጦርነት ተጀምሮ የፌዴራል መንግስት መቀሌን ከተቆጣጠረ በኋላ በፓርላማ ተገኝተው ንግግርን ሲያደርጉ አብዛኛውን ጊዜ የኮነኑት ጌታቸው አሰፋን እንደሆነ ቢታወቅም እሳቸው ግን አንድም ቦታ ላይ ስሙን ሳይጠሩ የደህንነት ሹሙ እያሉ ብቻ ነበር የሚጠቀሙት። ቀድሞ ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር ሰርተው አሁን እሳቸውን ወደ መቃወም የተቀየሩ ሰዎች በጠቅላይ ሚኒስትር አብይ አህመድና የቀድሞ የደህንነት ሹም ጌታቸው አሰፋ ጋር ያለውን አለመግባባት ሲገልጹ አብይ አህመድ የኢህአዴግ ሊቀመንበር ሆነው ጠቅላይ ሚኒስትር ሊሆኑ እየተንደረደሩ ጭምር ጌታቸው አሰፋ ይታሰሩ ብሎ እንደወሰነ ይናገራሉ። ሆኖም ይህን ትዕዛዝ ከመፈጸም ያገዱት የቀድሞ የሀገር መከላከያ ሰራዊት የኢታ ማዦር ሹም ጀነራል ሳሞራ ይኑስ ናቸው። ጀነራል ሳሞራ ይህን ያደረጉትም ከጌታቸው አሰፋ ጋር ስለተጣሉ ነው ይላሉ። ነገሩን እናውቃለን
የሚሉ ሰዎች። ይህ ሁሉ ጊዜ ካለፈም በኋላ ጌታቸው አሰፋ ዛሬ ላይም በሰሜኑ የአገሪቱ ክፍል ሰላም እንዳይሰፍን ካደረጉ የጽንፈኛ የህወሓት አባሎች ውስጥ ተመድቦ የቪዛ ማዕቀብ ተጥሎበታል ተብሏል። ከፖለቲከኞች ሌላ የአሜሪካ የቪዛ ማዕቀብ ሰለባ የሆኑት ፈትለወርቅ ገብረ እግዚአብሔር በተለምዶ አጠራራቸው ሞንጆሪኖ ናቸው። ፈትለወርቅ ገብረ እግዚአብሔር በጠቅላይ ሚኒስትር አብይ አህመድ የመጀመሪያ ስልጣን ዘመናት የንግድና ኢንዱስትሪ ሚኒስትር የነበሩ ሲሆን ብዙም ሳይቆዩ መቀሌ ከመሸጉት የህወሓት አመራሮች መካከል ሆኗል። በቅርቡም ለጦርነት ከሚደረጉ ዝግጅቶች ጋር በተያያዘ ስማቸው የሚነሳው ፈትለወርቅ ህወሓት ጸረ ድሮን እንዲታጠቅ በሚል ግዢ እንዲፈጽም ከወሰኑት ውስጥ እንደሆኑም ይነገራል። የፈትለወርቅ ወንድም እንደሆነ የሚነገርለት ዳዊት ገብረ እግዚአብሔርም ከነጋዴዎች ወገን የአሜሪካ ቪዛ ከተከለከሉት ውስጥ ሳይሆን እንዳልቀረም ታምኗል። ጄኔራል ምግበ ኃይለ ከወታደራዊ አመራሮች መካከል የቪዛ ማዕቀብ ከተጣለባቸው ውስጥ ይገኛሉ። ጄኔራል ምግበ በተለያዩ መድረኮች ላይ በሚያደርጓቸው ኃይለ ቃል የተሞላባቸውና ጦረኛ ንግግሮች በማድረግ ይታወቃሉ። በቅርቡም ድሮንና ጸረ ድሮንን ታጥቀናል ብለው ሲናገሩም ተደምጧል። የአሜሪካ መንግስት እንግዲህ እኚህንና ሌሎች ወታደራዊ አመራሮችን በኢሚግሬሽንና ዜግነት ህግ መሰረትም ጽንፈኛ አቋም አላቸው፣ ትግራይንም ለዳግም ጦርነት እየዳረጓት ነው በሚል ነው የቪዛ ማዕቀብ የጣለባቸው። በስዊዘርላንድ ዛሬ አርብ ሊካሄድ የነበረው በአሜሪካና በኢራን መካከል የተደረሰው የመግባቢያ ስምምነት ይፋዊ የፊርማ ስነ ስርዓት መሰረዙን ፓኪስታን አስታውቃለች። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር ለቢቢሲ እንደተናገሩት ኢራንና አሜሪካ ስምምነቱን በርቀት ፈርመውት ይፋ ስላደረጉት በጄኔቫ ሊካሄድ የነበረው የፊርማ ስነ ስርዓት ተሰርዟል ብለዋል። አንድ የፓኪስታን ከፍተኛ ባለስልጣን ቀደም ብለው ለቢቢሲ እንደገለጹት ቀጣዩ የድርድር ምዕራፍ በተናጠል ቴክኒካዊ ደረጃ በርካታ ጉዳዮች የሚነሱበት በመሆኑ የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ወደ ጄኔቫ የሚያደርጉትን ጉዞ ወደ ሌላ ጊዜ አዘዋውረውታል። የፊርማ ስነ ስርዓቱ መካሄዱ አጠያቂ መሆን የጀመረው ሐሙስ ጠዋት ላይ ጠቅላይ ሚኒስትሩ በኤክስ ገጻቸው ካሰፈሩት ጽሑፍ ውስጥ ስለ አርብ ዕለቱ የፊርማ ስነ ስርዓት የጻፉትን ክፍል ቆርጠው ከሰረዙት በኋላ ነው። አሜሪካና ኢራን ከ3 ወራት በላይ የቆየውን የባህረ ሰላጤው ጦርነትን የሚያስቆመው የመግባቢያ ስምምነትን ስዊዘርላንድ ውስጥ እንደሚፈርሙና በዚያውም ቀጣይ ንግግር እንደሚያካሂዱ ሲነገር ቆይቷል። ሐሙስ ማለዳ ፕሬዝዳንት ትራምፕና ፕሬዝዳንት ፔዜሽኪያን ከያሉበት ሆነው የስምምነት ሰነዱን መፈረማቸውን በማሳወቅ ዝርዝሩ ይፋ ሆኗል። ስምምነቱን ተከትሎም አሜሪካ የስምምነቱን አስገዳጅነት ኢራን መቀበል እንዳለባት ማስጠንቀቅ ጀምራለች። የአሜሪካ የመከላከያ ሚኒስትር ፔት ሄግሴት እንዳሉት ኢራን ለተደረሰው የስምምነት ነጥቦች የማትገዛ ከሆነ አሜሪካ የማያፈናፍን የእንቅስቃሴ ገደብን መልሳ ለመጣል ከተገቢው በላይ ዝግጁ ናት ብለዋል። አሜሪካ ካለፈው ሚያዝያ ጀምሮ ወደ ኢራን በሚገቡና ከኢራን በሚነሱ ሁሉም መርከቦች ላይ ጣለችው የባህር ላይ እንቅስቃሴ እገዳንም ለማንሳት ተስማምታለች። ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን ያላትን ፍላጎት ለመተው የተስማማችውን የማትተገብር ከሆነ አስፈላጊ ሲሆን የመከላከያ ሚኒስቴሩ እርምጃ ለመውሰድ ዝግጁ ነው ብለዋል። የመከላከያ ሚኒስትር ፔት ሄግሴት የአሜሪካ ወታደራዊ እርምጃና የሚደረጉ ድርድሮች ማዕከል የሚያደርጉት በኢራን የኒውክሌር ጦር መሳሪያዎች ላይ ነው በማለትም ገልጸዋል። በተጨማሪም ከስምምነቱ ጋር ተያይዞ ሙሉ ለሙሉ የሚከፈተውን የሆርሙዝ ወሽመጥን ነፃ ለማድረግ አውሮፓውያን ሀገራት ዝግጁ መሆናቸውንም ሄግሴት ተናግረዋል። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በበኩሉ በኢራን ኒውክሌር ስምምነት ለተጨባጭ እርምጃ ዝግጁ መሆኑን ገልጿል። ይህንን ያሉት የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር ናቸው። ኢራን ከአሜሪካ ጋር በተፈራረመችው የመግባቢያ ሰነድ ላይ የኒውክሌር ጦር መሳሪያ ላለማምረት እንዲሁም ላለመግዛት ዳግም ተስማምታለች። ከዚህም በተጨማሪ ሁለቱም ሀገራት ኢራን ባላት የተብላላ ዩራኒየም ላይ ለመነጋገር ተስማምተዋል። ራፋኤል ግሮሲ በሰጡት መግለጫ በሚኖሩ ቴክኒካዊ ተግዳሮቶች ላይ ግምታችንን እያስቀመጥን ጊዜያችንን ማባከን ተገቢ አይደለም ብለዋል። ሁሉም ሰው በቀና ልቦና እንደሚሳተፍና ስምምነቱ እንዲሳካ እንደሚፈለግ በማመን ድርድሩን አስጀምራለሁ። ስምምነቱን ከፈረሙ ይህንን ለማድረግ በቁም ነገር እንደሚሰሩ ምልክትም አድርጌ ወስዳለሁ ብለዋል። አክለውም ኤጀንሲው ስለ የተወሰኑት ነገሮችና ኤጀንሲው ሊደርስባቸው ስለሚገባቸው ቦታዎች በጣም ጥሩ መረጃ እንዳላቸው፣ ነገር ግን ከሂደቱ በፊት መሄድ ትክክል አይደለም ብለዋል። ቴክኒካዊ በሆኑ ጉዳዮች ላይ ለመነጋገር ወሳኝ በሆነ ምዕራፍ ላይ እንገኛለንም ነው ያሉት።
ለወራት የዘለቀውን ጦርነት ለማስቆም በኢራንና በአሜሪካ የተፈረመው የመግቢያ ስምምነት ከበርካታ የዓለም ሀገራትና ተቋማት ተቀባይነት ቢያገኝም በኢራንና በእስራኤል ውስጥ ከሚገኙ አንዳንድ ወገኖች ግን ተቃውሞ እየገጠመው ነው። የኢራን መሪዎች ስምምነቱን ቢፈርሙም የሟች መሪ አያቶላህ አሊ ኻሜኒ አክራሪ ተከታዮችና ደጋፊዎች በስምምነቱ ደስተኛ አይደሉም። የኢራን ጠቅላይ መሪ በመሆን የአባታቸውን ቦታ የያዙትና ለወራት የጽሑፍ መልእክት ከማስተላለፍ ውጪ በአደባባይ ያልታዩት ሞጅተባ ካሚኒ በስምምነቱ ላይ ያላቸው አቋም እስካሁን በይፋ አልተገለጸም። በሌላ በኩል ደግሞ ከአሜሪካ ጋር ተሰልፋ ኢራንን የወጋቻት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የደረሱትን ስምምነት ውድቅ እንዲያደርጉ ከተቃዋሚዎቻቸው ጫና እየተደረገባቸው መሆኑ ተዘግቧል። ከነዚህም መካከል የእስራኤል ተቃዋሚ ፓርቲ መሪው አቪግዶር ሊበርማን ጠቅላይ ሚኒስትር ኔታንያሁ የስምምነቱ አካል እንዳልሆኑ በእስራኤል ሕዝብ ፊት ቆመው ለሀገራቸውና ለዓለም ሀገራት ግልጽ እንዲያደርጉ እጠይቃለሁ በማለት ጥያቄን አቅርበዋል። ተቃዋሚው ፖለቲከኛ ጨምሮም በኢራንና በሊባኖስ መካከል ያለውን ግንኙነት አንቀበለውም በማለት እስራኤል በሊባኖስ ውስጥ እያካሄደች ያለው ወታደራዊ ዘመቻ ከኢራን ስምምነት ጋር መያያዝ እንደሌለበት ተናግረዋል። ሊበርማን እኛ እርምጃ የምንወስደው በብቸኝነት የእስራኤልን ጥቅም መሰረት አድርገን እንጂ የዓለም የነዳጅ ገበያንና የአክሲዮን ዋጋን በመመልከት አይደለምም ብለዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ